ቃል ከማር ይልቅ ይጣፍጣል። ቃል ከማር ይልቅ ይጣፍጣል። ይለያል ይቀድሳል አስተዋይ ጠቢብ ያደርጋል። ቃል ከእግዚአብሔር ከአባታችን ከልጁም ከኢየሱስ ክርስቶስ ጸጋና ሰላም በያላችሁበት ለእናንተ ይሁን። የተወደዳችሁ የእግዚአብሔር ቤተሰቦች አምላካችንና አባታችን ሊሆን የወደደና የፈቀደውን እግዚአብሔርን እናመሰግናለን። ማንነታችንን ለክቶ ስላልጠላን፣ እንደ በደልና እንደ መተላለፋችን ብድራትን ስላልከፈለን፣ ምሕረቱ ከመኖር ይልቅ የበለጠ ነውና እግዚአብሔር አምላካችንን እናመሰግናለን። ወንድማችሁ ታምራት ኃይሌ ነኝ ከለንደን። ላለፉት ቀናት ከእግዚአብሔር ቃል አብረን እየተካፈልን ነበረ። በምሕረቱ ባለጸጋ የሆነ እግዚአብሔር ይህንንም ቀን በዕድሜያችን ላይ ጨምሮልናል። ክብር ለእርሱ ይሁን። ዛሬም የምንመለከተው እንግዲህ ከእግዚአብሔር ታማኝነት ስር በተወሰደው ሐሳብ ይሆናል። ዕብራውያን ምዕራፍ 10 ቁጥር 23 ላይ ነው ይህ ሐሳብ የተወሰደው። እንደዚህ የሚል ንባብ አለው። የተስፋን ቃል የሰጠው የታመነ ነውና እንዳይነቃነቅ የተስፋችንን ምስክርነት እንጠብቅ ይላል። እያንዳንዱን ቀን ርዕስ ሰተነው ከመጽሐፍ ቅዱስ የእምነት አባቶችንና የእምነት እናቶችን እያነሳን ላለፉት ቀናት እንግዲህ እያወጋን ሰንብተናል። ዛሬ ላይ ደግሞ እግዚአብሔር ይመስገን ስለተሰጠንና ስለተጨመረልን ቀን በፊቱ ደግሞ ሆነን እርሱን እንድናመሰግን እግዚአብሔር ረድቶናል። ዛሬ ደግሞ የምናነሳው ዳንኤልን ይሆናል። ዳንኤል ከጓደኞቹ ጋር ከወገኖቹ ጋር በምን አይነት ሕይወት ውስጥ ሲያልፍ በስደትም ጊዜ ውስጥ ታማኝነቱ ያልጎደለ ሰው መሆኑን ከዳንኤል እንማራለንና የትምህርታችን ርዕስ የሚሆነው በስደት ጊዜም ታማኝነት የሚል ይሆናል። ትንቢተ ዳንኤል ምዕራፍ 6 ቁጥር 10ን እናነብና የዛሬውን የቃል ጊዜ በጸሎት እንከፍታለን። እንደዚህ ይላል። ትንቢተ ዳንኤል ምዕራፍ 6 ቁጥር 10 ዳንኤልም ጽሕፈቱ እንደተጻፈ ባወቀ ጊዜ ወደ ቤቱ ገባ። የእልፍኙም መስኮቶች ወደ ኢየሩሳሌም አንጻር ተከፍተው ነበር። ቀድሞም ሲያደርግ እንደነበር በየዕለቱ 3 ጊዜ በጉልበቱ ተንበርክኮ በአምላኩ ፊት ጸለየ፣ አመሰገነም ይላል። እንጸልይ። አባታችን እግዚአብሔር በዚህን ቀንና ጊዜ ደግሞ ከቃል ልታስተምረን በፊትህ እንድንሆን የረዳህን አንተ ነህና ክብር ላንተ ይሁን። አንተ ወደህና ፈቅደህ ወደ ራስህ ካልሳብከን በስተቀር ማንም አንተን ፈልጎ ሊመጣ አይችልም። ከአንተ ጋር ጠላትነት ነው እንጂ የሰው ልጅ ያለው ወዳጅነት የለውም። መታረቅን ያገኘነው ከተከፈለው ዋጋ የተነሳ ነው፣ ከኢየሱስ ደም መፍሰስ ከሕይወቱ መቆረስ የተነሳ። ስለዚህ ወደ አንተ የምንመጣበትን ይህንን ምሕረት በሕይወታችን ላይ ስላበዛህልን ከሌሎች ነገሮች ይበልጥ ወደ አንተ መምጣት ደስ ስለሚለን፣ ስለሚናፍቀን፣ ስለሚጠማን፣ ስለሚርበን ስለዚህ እቅድህ እናመሰግናለን። ዛሬም ደግሞ በቃልህ ተናገረን፣ ሰምተን እንድንመለስ፣ በአንተ እንድናምን፣ ክብር የሚገባውን እግዚአብሔር አንተን እንድናከብር ጸጋ ይብዛለን። አብረህን ስለምትሆንም እናመሰግንሃለን። በክርስቶስ ኢየሱስ ስም ጸለይን፣ አሜን። ትንቢተ ዳንኤል 6:10ን እንዳነበብ ነው ዳንኤል ጽሕፈቱ እንደተጻፈ ባወቀ ጊዜ ወደ ቤቱ እንደገባ፣ ዘውትር የቤቱ መስኮት ወደ ኢየሩሳሌም አንጻር የተከፈተ ነውና ቀድሞ ያደርግ እንደነበረ በቀን 3 ጊዜ ተንበርክኮ ወደ አምላኩ እንደጸለየ አምላኩንም እንዳመሰገነ እናነባለን። ዳንኤል እና ጓደኞቹ እንዲሁም ሌሎች ዕብራውያን በባቢሎን ንጉሥ ወራሪነት ጊዜ ተሸንፈው በምርኮኝነት ወደ ባቢሎን ከተወሰዱ ቆየት ያለ ጊዜያት እንግዲህ እንዳሳለፉ የዳንኤል መጽሐፍ ይነግረናል። በአይምሯችን ከምናውቃቸው ታሪኮች ከልጅነትም ሊሆን ይችላል እየተነገሩን እየተሰበክን
በተለይ የዳንኤልንና የራእይን መጽሐፍ ጎን ለጎን እየተጠኑ ባሳለፍናቸው የህይወት ተሞክሮቻችን ከለመድነው የታሪክ ትውስታ አንዱ ዳንኤልና ጓደኞቹ ነው። በእሳት ውስጥ ሲጣሉ፣ በአንበሳ ጉድጓድ ውስጥ ሲጣሉ፣ ስገዱ ሲባሉ ሳይሰግዱ ሲቀሩ፣ በምግብ ሲፈተኑ ወዘተ ያሉትን ታሪኮች በአይምሯችን እናውቃቸዋለን። ከማወቃችንም የተነሳ በውስጡ ያሉትን እውነታዎች አንዳንዴ ይዘነጉናል። ሊሉ ያሉት መልእክት፣ ሊተላለፈው ያለው መልእክት ይዘነገናል። ዛሬ እንደ እግዚአብሔር ፈቃድ በስደት ውስጥም ቢሆን መታመን ከኛ እንደሚጠበቅ የማይለዋወጥ አምላክ ነውና የምናመልከው በእርሱ ምሕረት እኛም የማንለዋወጥ እንድንሆን የሚረዳንን ጸጋ ከእርሱ እንድንቀበል በሚያስፈልገንም ጊዜ ደግሞ ጸንተን መቆም እንድንችል ከዳንኤል እንድንማር ነው። በዛ ባሉበት እንግዲህ የባቢሎን ግዛት ውስጥ ዳንኤልና ጓደኞቹ የእስራኤልን አምላክ እንዳያመልኩ በብዙ ነገሮች ተፈትነዋል። ሲጀምር መጽሐፉን ስናነብ እንደምናገኘው መጀመሪያ ወደ ባቢሎን ፈልሰውና ተወስደው ተግዘው ሲገቡ ስሞቻቸው ነበር የተለወጡት። ለእያንዳንዱ ዳንኤልና ለሶስቱ ጓደኞች የተለየ ስም ነበር የተሰጣቸው። ከዛ ደግሞ በምግብ እንደተፈተኑት ትዝ ይለናል። ከዛም ለናቡከደነፆር ላሰራው ለታላቁ ምስል ካልሰገዳችሁ ተብለው ማትሰግዱ ደግሞ ከሆነ እሳት ውስጥ ትጣላላችሁ ተብለው ማስፈራሪያ ተደርጎባቸው የተፈተኑበት ጊዜ ትዝ ይለናል። ያው በአይምሯችን ስለምናስበውና ትዝ ስለሚለን ታሪኩ። በዚህ ሁሉ ውስጥ ግን እግዚአብሔርን እና እርሱን ብቻ ማምለክ ለድርድር የማይቀር ጉዳይ እንደሆነ አስታውቀዋል። በተለይ ስገዱና አትስገዱ፣ ድምፅ ሲሰማ የእምቢልታ፣ የጸናጽን፣ የከበሮ ወዘተ ድምፅ ስትሰሙ ወድቃችሁ ናቡከደነፆር ላሰራው ለምስሉ ስገዱ ተብለው በተጠየቁ ጊዜ ያ ጊዜ ከመድረሱ ተጨማሪ እድል ደግሞ ተሰጥቷቸው ሰው ሁሉ እንግዲህ በዚህ አጋጣሚ ታሪኩ ትዝ እንደሚለን ሰው ሁሉ ተጎንብሶ ሲሰግድ ዳንኤልና ጓደኞቹ ናቸው ቆመው የተገኙትና ሌላ እድል ተሰጣቸው። ምናልባት ጩኸቱን የሙዚቃውን ድርዳሬ ሳይሰሙ ቀርተው ሊሆን ይችላል ተብለው ሌላ እድል ተሰጣቸው። በዚህ እድልም ውስጥ ማስጠንቀቂያ የተደረገላቸው ማትሰግዱ ከሆነ እሳት ውስጥ ትጣላላችሁ ነው። እነሱ ግን እግዚአብሔርንና እግዚአብሔርን ማምለክ፣ ለእውነተኛው አምላክ መገዛት ለድርድር የማይቀር ጠረጴዛ ላይ ተቀምጦ ምን ይመስላል ተብሎ የማይባል ጉዳይ ነው ለሕይወታቸውና ንጉሥ ሆይ እንድታውቅ እንፈልጋለን። የምናመልከው አምላክ አንተ ካነደድከው እሳትም ሆነ ከሌላ ነገር ሊያድነን እንደሚችል እናምናለን። ሊያድነን ባይፈልግ እንኳን ፈቃዱ የእግዚአብሔር ስለሆነ ማዳንም አለማዳንም የእግዚአብሔር ነው። በጥቂትም በብዙም ማዳን የእግዚአብሔር አምላካችን ነው። ሊያድነን ባይፈልግ እንኳን ይሄ ላቆምከው ምስልህ እንደማንሰግድ እንዲታወቀልን እንፈልጋለን። እና ዳንኤልና ጓደኞቹ ልል የምፈልገው ነገር ምንድነው? በዚህ ላይ እግዚአብሔርን ለድርድር የማያቀርቡት ጀግኖች ነበሩ። ጠረጴዛ ላይ አስቀምጠውት ሊወያዩበት፣ ሊደራደሩበት፣ ሊቀንሱት፣ ሊጨምሩት የሚችሉት የሕይወታቸው ጉዳይ አይደለም። እግዚአብሔር ነው። የማይለወጥ አምላክ ስለሆነላቸው እነርሱም ለዚህ ለተገለጠላቸው እውነትና ምስጢር ታማኞች ነበሩ። በእግዚአብሔር ላይ ካሳዩት መተማመን የተነሳ ደግሞ በግዞት ቤት በተወሰዱበት አገር እግዚአብሔር ከፍ ከፍ ሲያደርጋቸው፣ በባቢሎን መንግስት ውስጥም የሥራ ድርሻ ተሰጥቷቸው ንጉሱን በታማኝነት ሲያገለግሉ እናያቸዋለን። ጊዜው ተለወጠና የባቢሎን መንግስት ከዛ በኋላ በሜዶንና በፋርስ መንግስት ተገርስሶ አሁን ዳንኤልን የምናገኘው የዳንኤልን ጓደኞች ጸሐፊው ለጊዜው የተዋቸውና ዳንኤልን አሁን የምናገኘው በሜዶናዊው በዳሪዮስ መንግስት ውስጥ ተሾመው ካሉት ከ3 አለቆች መካከል አንዱ ሆኖ ነው ንጉሱን ሲያገለግል የምናገኘው። ንጉሱ ደግሞ በመንግስቱ እንዳልኩት የባቢሎንን መንግስት ገርስሶና አሸንፎ ስለሆነ በዙፋኑ ላይ የተቀመጠው ንጉሱ እንዳይጎድልበት በታማኝነት የሾማቸው 3 አለቆች ነበሩት። ከነዚህ ከ3 አለቆች መካከል ዳንኤል አንዱ ነው። ከዳንኤልና ከሁለቱ አለቆች በተጨማሪ ሌሎች 120 መሳፍንቶች አሉ።
እነዚህ 120 መሳፍንቶች እንዲቆጣጠሩ ነው በላያቸው 3 ሰዎች የሾመው። ከ3ቱ ሰዎች መካከል ዳንኤል አንዱ ነው። ቢሆንም እንግዲህ አብረውት የተሾሙት ሁለቱ ዳንኤል ከአምላኩ ሕግ በቀር ሌላ ስህተት ሊያገኙበት ስላልቻሉ፣ እነሱም ሜዶናውያን ናቸው፣ እርሱ ግን ዕብራዊ ነውና ከአምላኩ ሕግ በስተቀር ሌላ ስህተት እንደሌለበት ሲያውቁ፣ እግዚአብሔርም ለአምላኩ ታማኝ መሆኑን ስለተረዳና በእነሱ ላይ ከፍ ከፍ በጥበብም በማስተዋልም እየበለጠ ስለሄደ ውሎ አድሮ ዳሪዮስ በእኛም ላይ አለቃ ያደርገዋል ይህንን ዳንኤል ከሚል ጥላቻና ፍራቻ የተነሳ ስህተትን እንዲፈልጉበት ተማከሩ። ግን ቢፈልጉ ምንም ስህተት አላገኙበትም ከአምላኩ ሕግ በስተቀር። ስለዚህ በዚህ ሊያጠምዱት ተመካከሩና ወደ ንጉሱ ሄደው ንጉሱን በሚያባብል የስህተት ቃላት አንተ ሳትፈቅድ ከአንተ ውጪ በምድር ላይ የሚኖር ሰው ለሚቀጥሉት 30 ቀን ሰውንም ቢሆን አማልክትንም ቢሆን በየትኛውም መንገድ እንዳይለምን ሕግ አውጣ ብለው ንጉሱን አባብለው ጠየቁት። ንጉሱም ላለው የማንነቱ ኤጎ እቻ አባባል ደስ አሰኝተዋለችና ሕግ ጻፈ። ሕጉ ግን እንደ ባቢሎን መንግስት የሚሻርና የሚለወጥ አይደለም። እንደምንረዳው በባቢሎን መንግስት ግዛት ውስጥ ንጉሱ ነው የሁሉ የበላይ፣ ንጉሱ ነው እንደ አምላክ የሚፈራው። በሜዶንና በፋርስ መንግስት ውስጥ ግን የሚወጣው ሕግ ነው የበላይ። ንጉሱ እንኳን ሊሽረውና ሊለውጠው አይችልም። እንደ ሜዶንና እንደ ፋርስ ሕግ የሚባለው ከዛ የተነሳ ነው። ስለዚህ በዳንኤል ምዕራፍ 6 ቁጥር 7 ላይ እንደምናነበው አዋጁ ተጻፈ። ከንጉሱ በስተቀረ ማንም ሰው ለሚቀጥሉ 30 ቀን አማልክትን የሚሆን ሰውን በልመና እንዳይቀርብ ታወጀ። ይህንን አዋጅ በሰማ ጊዜ ነው በምዕራፍ 6 ቁጥር 10 ላይ በትንቢተ ዳንኤል አላስፈራውም። ጽሕፈቱ፣ አዋጁ፣ የሚመጣው ውጤት፣ በመለመን ውስጥ የሚገኘውን ውጤት አላስፈራውም። ሊያደርግ የነበረውን የዘውትር የጸሎቱን ጊዜ ወደ ቤቱ ገባ። በቀን 3 ይጸለያል። መስኮቱ ወደ ኢየሩሳሌም የተከፈተ ነበረ። አምላኩን ፊት ፈለገ፣ ጸለየ፣ አመሰገነም ይላል። ይህን ጊዜ ዳንኤል ወደ ኢየሩሳሌም በሩ መስኮቱ ተከፍቶ ተንበርክኮ ሲጸልይ በእግዚአብሔር መታመኑን እያሳየ ነው። በየትኛውም ጊዜ በምቾትም ጊዜ ቢሆን በማይመች ጊዜያቶች እግዚአብሔር ነው፣ ይመለካል፣ ይመሰገናል። ወደ እርሱ ጸሎት ይቀርባል፣ ወደ እርሱ ምስጋና ይቀርባል፣ ወደ እርሱ ምልጃ ይቀርባል። ሲመች ጊዜ ብቻ አይደለም እግዚአብሔር የሚፈለገው። ሲደላና ሌላ ፕሮግራሞች ሳያጣብቡን ሲቀሩ ብቻ አይደለም ወደ እግዚአብሔር ቤትና እግዚአብሔርን ፍለጋ የምንቀርበው። ወይም ደግሞ ልጆቻችንና ሌሎች ነገሮቻችንን ከጨረስን በኋላ አይደለም እግዚአብሔርን ፍለጋ የምንመጣው። አናደርግም ማለት አይደለም። ስህተት መሆኑን ለመገንዘብ እንድንችል ነው የምናገር ያለሁት። ስለዚህም ከዛ ከልምምዶቻችን ወጥተን ከዳንኤል የምንማረው በታማኝነት በእግዚአብሔር ፊት ለምስጋናና ለጸሎት መቅረብ የማይለወጥ አምላክ መሆኑን በማወቅ መተማመንን እንድናገኝ ስለሚያደርገን ነው። መዝሙር 95 ቁጥር 6 እስከ 8 ድረስ ምን ይለናል? ኑ እንስገድ፣ ለእርሱም እንገዛ፣ በእርሱ ባደረገን በእግዚአብሔር ፊት እንንበርከክ። እርሱ አምላካችን ነውና እኛ የማሰማሪያው ሕዝብ የእጁን በጎች ነንና። በምድረ በዳ እንደተፈታተኑት እንዳስቆጡት ጊዜ ዛሬ ድምፁን ብትሰሙ ልባችሁን አታጽኑ ይላል። እኛ ምንድነን? የማሰማሪያው በግ የሕዝቡም በጎች ነን። ስለዚህ ኑ ወደ እግዚአብሔር፣ ኑ እንስገድ ለአምላካችን፣ ኑ እርሱ ባደረገን በእግዚአብሔር ፊት እንንበርከክ ይላል። ምስጋና የሚገባውን እግዚአብሔርን ሁል ጊዜ ሳናቋረጥ በታማኝነት በፊቱ የሚገባውን ስግደትና አምልኮት እንድናቀርብለት ይገባል። ታማኝነቱን አላቋረጠምና በኛ ላይ። ስለዚህም ከእርሱ ምሕረት የተነሳ እኛም በፊቱ ታማኝ እንድንሆን፣ አመስጋኝ እንድንሆን፣ በመከራም ውስጥ ሁሉ እየታመንን እርሱን በምንም የማይለወጠውን እግዚአብሔርን ሳንደራደርበት፣ ለድርድር ሳናቀርበው፣ ሳናመቻመቸው፣ በየትኛውም ነገር ሳንሸራረፈው ታማኝ ሆነን መኖር እንድንችል እግዚአብሔር በጸጋው ይርዳል። እንጸልይ። በዘመናቶች ሁሉ ታማኝ የሆንክ ልዑል እግዚአብሔር
ልጆችህን እንግዲህ በዘመናቶች ውስጥ ታማኙ እንዲሆኑልህ እየረዳሃቸው በእሳትም በአናብስትም በተለያየ መከራ ውስጥ ሲያልፉ አብራቸው ሆነ። አላቃጠሏቸውም፣ አናብስት አልበሏቸውም፣ ሕይወታቸው በጥፋት አላከተመም፣ አልተደመደመም። እድል ፈንታቸው አንተ ግን ሆነ በምድርም በሕይወት ሲኖሩ ከፍ አድርጋቸዋል። ፍጻሜያቸውም ደግሞ በተስፋ ተጠናቋል። ስለዚህም እኛም ከእነሱ ተምረን በመከራ እንድንታገስ በተስፋ እንድንጸና አቤቱ ጸጋን አብዛለን። እንዳንፈራ የሚሆነው ነገር ሁሉ የሚሆነው ለክብርህ ነውና በመከራ እንዳንፈራ፣ በዛቻ እንዳንፈራ፣ በሕጋት እንዳንፈራ ቀን ይመጣልና ወይ አንተን ወይ በርባንን ምረጡ የምንባልበት። ስለዚህም ጌታ ሆይ የተደረገውን ነገር ሁሉ የተሰራውን ማስፈራሪያ ሁሉ አይተን ልባችን እንዳይዝል፣ ነገር ግን በነገሮች ውስጥ ሁሉ በዘመናቶች ውስጥ ሁሉ ታማኝ የሆንከውን እግዚአብሔርን እኛም ታማኝ ሆነልንልህ ሳናመቻመችና አንተን ለድርድር ሳናቀር እንድንኖርልህ ጸጋህን አብዛለን። ይህንን ሁሉ ጸልያለን በኢየሱስ ክርስቶስ ስም አሜን። እግዚአብሔር አምላካችን እየተመሰገነ ይሁን። በሚቀጥለው የአገልግሎት ጊዜ እስክንገናኝ ድረስ በያላችሁበት የእግዚአብሔር ጸጋና ምሕረት ከእናንተ ጋር ይሁን። እግዚአብሔር ይባርካችሁ። ቃሌ ከማር ይልቅ ይጣፍጣል። ቃሌ ከማር ይልቅ ይጣፍጣል። ይለያል፣ ይቀድሳል፣ አስተዋይ ጠቢብ ያደርጋል። ቃሌ ቃሌ